ሙስሊምን አሳንሶ መመልከት ሙስሊምን ዝቅ አድርጎ መመልከት ምናልባት ያ ሙስሊም ወንጀለኛ ሊሆን ይችላል ያ ሙስሊም የተለያዩ ጥፋቶችን ያጠፋ ሊሆን ይችላል ያንን ሰው ዝቅ አድርጎ መመልከት ራሳችንን ደግሞ ከሱ የተሻለን አድርጎ መመልከት የራስን ስራ እንደሚያሳብስ መጨረሻችንን ስለማናውቅ የኛ መጨረሻ በምን እንደሆነ ስለማናውቅ በስራችን መኩራራት ወይም አንድን ሙስሊም ተሕቂር ማድረግ አሳንሶ ማየት ይሄ ስራችንን ሊያሳብስ እንደሚችል ማወቅ መቻል አለብንና ለዚህም ሼኹ ሰፊ የሆነ ማብራሪያ ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين وبعد فسلام الله عليكم ورحمة الله وبركاته إن شاء الله نواصل درسنا رسالة الوصية لابن قدامة رحمه الله رحمة واسعة يتعلق إمام ابن قدامة المقدسي رحمه الله يساتشو وصية مكروش عدراوش دنيان يعني ككلباتشن ውስጥ እንድናወጣ አኺራን ደግሞ አብዝተን እንድናስታውስ የሚያግዙ የሆኑ የታላቅ ሰው ምክሮች ናቸው በባለፈው ክፍል ላይ ያኒ ስለ ሁለተኛው ባብ እያየን ነበር እሱም ሙፍሲዳቱል አዕማል ስራን የሚያበላሹ ነገራቶች ምንድናቸው የሚሉትን ሼኹ በሰፊው እየዘረዘሩ አሳይተውናል የመጀመሪያው ስራን ከሚያበላሹ ነገራቶች ውስጥ አርያኡ ሪያ ነው ሪያ እንግዲህ ስራን እንደሚያበላሽ ሪያ ስራን ከንቱ እንደሚያደርግ ሪያ ስራን በአጠቃላይ እንደሚያበላሽ እንደዚሁ በሰፊው ሼኹ ከሰለፎች አሰርን እየጠቀሱ አሳይተውናል ማለት ነው ሌላኛው ደግሞ ስራን ከሚያበላሹ ተግባራቶች ውስጥ አልዑጅብ በራስ መደነቅ መኩራትና መፎከስ ነው ይሄ በራስ መደነቅም ስራን እንደሚያሳብስ እንደዚሁም ደግሞ ስራችንን ያኒ እንደሚያጠራርግ ከከሳሪዎች እንደሚያደርገንም አይተናል ማለት ነው ይሄ ዑጅብ በራስ መኩራራት ወይም በራስ መመካት ትልቅ የሆነ ወንጀል ከመሆኑ ጋር ስራን እንደሚያበላሽ በግልጽ ሼኹ ሰፊ በሆነ ማብራሪያ ገልጸውልናል ሌላኛው ደግሞ ስራን ከሚያበላሹ ሼኹ ከጠቀሱት ምክሮች ውስጥ ተሕቂሩል ሙስሊምን አሳንሶ መመልከት ሙስሊምን ዝቅ አድርጎ መመልከት ምናልባት ያ ሙስሊም ወንጀለኛ ሊሆን ይችላል ያ ሙስሊም የተለያዩ ጥፋቶችን ያጠፋ ሊሆን ይችላል ያንን ሰው ዝቅ አድርጎ መመልከት ራሳችንን ደግሞ ከሱ የተሻለን አድርጎ መመልከት የራስን ስራ እንደሚያሳብስ መጨረሻችንን ስለማናውቅ የኛ መጨረሻ በምን እንደሆነ ስለማናውቅ በስራችን መኩራራት ወይም አንድን ሙስሊም ተሕቂር ማድረግ አሳንሶ ማየት ይሄ ስራችንን ሊያሳብስ እንደሚችል ማወቅ መቻል አለብንና ለዚህም ሼኹ ሰፊ የሆነ ማብራሪያ ሰጥተው በጣም በሚገርም ሁኔታ ስራን የሚያበላሹ ነገራቶች ነገር ግን እኛ ላይ እጅግ በጣም ጎልተው የሚታዩና በሰፊው የሚታዩ ባህሪዎች ሆነው ይታያሉ ማለት ነው ስለዚህ ስራችንን ከሚያበላሹ ነገራቶች ራሳችንን ማጥራት እንዳለብን ራሳችንን ማስወገድ እንዳለብን ከራሳችን ላይ ማጥራት እንዳለብንና ራሳችንን ዝቅ ማድረግ እንዳለብን ለእህቶቻችን ለወንድሞቻችን ራሳችንን ዝቅ ማድረግ እንዳለብን ሼኹ አጥብቀው አደራ ብለው መክረውናል ማለት ነው አራተኛው ባለፈው ያቆምነው ሙኻለፈቱ ሱና ስራን ከሚያበላሹ ሚን ሙፍሲዳቲል አዕማል ስራን ከሚያበላሹ ነገራቶች ያኒ ሙኻለፈቱ ሱና ነው ሱናን መጻረር ነው የነብዩ አለይሂ ሰላቱ ወሰለም ሱናን መጻረር ይሄ ስራን ከሚያበላሹ ነገራቶች አንዱ ነው ይላሉ ومن ذلك أي ومن مفسدات الأعمال مالتنا سران كم يبلاشو نغراتو تشوز مخالفة السنة የነብዩ አለይሂ ሰላቱ ወሰለም ሱናን መጻረር ነው قولا በንግግርም ይሁን أو فعلا በተግባርም ይሁን
أو اعتقادا بأمنة ميهون يملكتني عليه الصلاة والسلام النجر متصارر يساتشون سنة يساتشون تكبار يساتشي سروتن سرعة تسارو يساتشي على سروتن بدعة مفتسم يساتشي على سروتن سرعة مسرات ويمساتشو بسروت لاي متأمر عدس النجر مامتات إيه سران كم يبلاشو ترقرق قادرقو كم يسوقدو تكبارات وچستنا فإن رسول الله صلى الله عليه وسلم مكنياتهم يا الله ملكتني صلى الله عليه وسلم هو الساتشوكو الدليل الهادي ትክክለኛው መንገድ የሚመሩና ተቋሚ አመላካች ናቸው الدليل አመላካች ናቸው الهادي ያንን ምራቸው መመሪያውን ማለት ነው ኢላ ሲራጥ ሙስተቂም ቀጥ ወዳለው መንገድ ወደ ቀጥተኛው መንገድ የሚያመላክቱን መሪያችን ናቸው ማለት ነው ስለዚህ እሳቸው መሪያችን አመላካቻችን ከሆኑ የእሳቸውን ሱና በምንም አይነት መልኩ ልንጻረር አይገባም الله تبارك وتعالى من لنال وإنك لتهدي إلى صراط مستقيم إلى الشوال أنتك يا محمد لتهدي تمر الله إلى صراط مستقيم ولكت تنيو منقر تمر الله تتقم الله إلى الشوال مالتن ስለዚህ ነብዩ አለይሂ ሰላቱ ወሰለም ቀጥተኛው መንገድ የሚመሩን ኢማማችን መሪያችን ናቸው እሳቸው በተጓዙበት መልኩ ልንጓዝ ይገባል እሳቸው የሰሩትን ልንሰራ የከለከሉትን ልንከለከል የተናገሩትን ልንናገር እሳቸው ያመኑበት ልናምን በእኛ ላይ ግዴታ ነው ይሄን የማናደርግ ከሆነ ግን ስራችን ውስጥ ቢድዓ ይቀላቀልበታል ቢድዓ ከገባበት ደግሞ ከከሳሪዎች ውስጥ እንሆናለን ማለት ነው فمن خالف الدليل ማስረጃን ሱናን قرن هنا أكل وأخذ غير طريقه كملكتني صلى الله عليه وسلم منجد وش ليلان منجد يازي هنا أكل ضل برقت امتأمم يلونال بل اتبع السنة بل እንደውምኮ اتبع السنة سنة انت كتل سير تقواز حيث سارت سنة بهيدتشبت سنة بتقوازتشبت تقواز وقف قم حيث وقفت سنة بقومتشبت قم ولا تتجاوزها اندات تلفات اندات الشاقرات فتغلو في دينك بدن لي دنبر تلفان لهنا بهيمانوت لي دنبر تلفان لهنا سيلو ابن قدام المقدسي رحمه الله يمكرون المالتنا بلالو أدران يعني عندهمكو اتبع السنة ما تساررون تتك سنة انت كتل سير تقواز حيث سارت سنة بتقواز تشبت تقواز وقف قم حيث وقفت بقوم تشبت سنة بقوم تشبت نبي وتقواز بتقواز نبي يقوم بتلاي قم إيالونا ولا تتجاوزها اندات تالفاتالو دنبر اندات الشاقر فتغلو في دينك بدن هلاي بهايمانو تلاي دنبر تالفال لهنا ስለዚህ ተጠንቀቅ ይያሉ ነው ፈተግሉ في دينك እቺን ሱና መታልፍ ከሆነ ተሻግረ መትሄድ ከሆነ ድንበር ታልፋለህ ይላሉ مثل الوسوسة في الطهارة والصلاة ይላሉ የዚህ የሱና ምሳሌው ሱናን ተሻግሮ መሄድ ወይንም ሱናን ድንበር ማለፍ በሱና ላይ ድንበር ማለፍ مثل الوسوسة ልክ እንደ ወስዋስ ነው ይላሉ ያ ወስዋስ በምንድን ላይ في الطهارة والصلاة በሶላትና በጧሃራ ላይ እንደሚመጣ ወስዋስ ነው ሱናን መጻረር ሱናን ጥሎ መሄድ ሱናን አለመከተል ልክ እንደ ወስዋስ ነው ምሳሌው አሉ ምን አይነት ወስዋስ ያ በጧሃራ ላይ በውዱ ማድረግ ላይ ወሶላቲ በሶላት ላይ የሚመጣ የሆነ ወስዋስ አለ ወዚያደቲ እንደዚሁ መጨመር ላይ አለል ገሰላቲ አልመሽሩዕያ ከደነገገው በላይ እንዲጨምር የሚወሰውስ ወስዋስ አለ ለምሳሌ ወስዋስ ሶላት ላይ ስንሆን ብዙ ወስዋሶች ይመጣሉ ሶስት ነው የሰገርከው አራት ነው የሰገርከው ወይንም ደግሞ ጨቃንሳል ጨምራል ወከዛልኩ እንደዚሁም ጧሃራም ላይ እንደዚሁ ነጃሳ ነው አይደለም በጣም ከከባዱ የሚወሳወሱ ሰዎች አሉ ማለት ነው ልብሳቸውን በቃሚ ዙሪያውን ያገለባበጡ የሚመለከቱ ሰዎች አሉ ተነስ የሆነች ወጥም እንኳን ከነከቻች ወይም የሆነች ሌላ ነገር ከቃለም ከነካው አለቀ ተነጅሷል ብለው ሌላው ሶስት የሚገቡ አካላቶች አሉ ማለት ልክ እንደነዛ ምሳሌ ነው አሉ ሶላት ላይ እንደዚሁም አንዳንድ ሰዎች ሶላት ገና ከመሐረም ጀምረው አላሁ አክበር الله أكبر يالو بكا بتام وسواس عند ركعة يالفاتشو سوتشالو تكبيرة الإحرام لما مالتنا وسواس استقبته لكن ده مثالين والو والزيادة عندهم دقمو على الغسلات المشروعية هقاوي بهون وين شرعي بهون أطبطوش لاي بمجمر يمتى هنا وسواس نوالو والإسراف في الماء እንደዚሁም በማበክ ላይ እንደመጣ ወስዋስ ነው ወተንጂሲ ማካነ ነብይ ሰለላሁ ዐለይሂ ወሰለም يستعمل ويطهره ነብዩ ዐለይሂ ሰላቱ ወሰለም ጧሃራ ነው ያሉትን ነጃሳ ነው ብሎ ማሰብን ይመስል ወይም ነብዩ ዐለይሂ ሰላቱ ወሰለም ጧሃራ ነው ያሉትን እሱ ነጃሳ ነው በሚል ወስዋስ ውስጥ መግባት ልክ እንደዛ ነው ምሳሌው ይሉናል ማለት ነው ወሶላቱ في وقت نهيه እንደዚሁም ደግሞ በተከለከለ የሶላት ወቅት መስገድን ይመስል ወሶሚ فيما نهي عنه በተከለከለው ቀን መጾምን ይመስል የዚህ ምሳሌው ልክ እንደዛ ነው ሱና መጻረር ምሳሌው ልክ እንደዛ ነው ይላሉ
ስለዚህ ይሄ ነገር ሶላትን እንደሚያበላሸው ሁሉ ይሄ ነገር ከሸሪዓ ይወጣ እንደሆነ ሁሉ ያኒ ሱናንም እንደዚሁ በአግባቡ ልንከተል ይገባል። ከሸሪዓ በወጣ ወይንም ከሱና በወጣ መልኩ ልንጓዝ አይገባም። ሱናን ልንለቅ አይገባም። ሰውየው አምስት ረካ ቢሰር ተቀባይነት እንደሌለው ሁሉ የነብዩ አለይሂ ሰላቱ ወሰለም በንግግርም በተግባርም በእምነትም የሰሩትን ሱና ያስተማሩንም ሊጨምርበት አይገባም። ሶስት ቢሰግድ ዙሁርን ተቀባይነት እንደሌለው ሁሉ ያቺም የመልእክተኛው አለይሂ ሰላቱ ወሰለም መቀነስም ሆነ መጨመር አትቀበልም ማለት ነው። قال ابو سليمان الداريني رحمه الله ابو سليمان الداريني የሚባሉት ታላቅ ኢማም እንዲህ ይላሉ አሉ ኢብኑ ቁዳማ አልመቅዲሲ اذا اردت عملا የሆነን ስራ በፈለክ ጊዜ ይላሉ አንድን ስራ መስራት በፈለክ ጊዜ اذا اردت በፈለክ ጊዜ عملا የሆነን ስራ መስራት በፈለክ ጊዜ ተራ ትመለከታለህ انه طاعه እሱኮ ትእዛዝ ነው ብለህ የአላህ ተባረከ ወተዓላ ትእዛዝ ነው ብለህ ልትመለከተው ይገባል አሉ። ልታስበው ይገባል። ተራ ማሰብ አለብህ انه طاعه እሱኮ የአላህ ትእዛዝ ነው የመልእክተኛው ትእዛዝ ነው ብለህ ልትመለከት ይገባል። ስለዚህ ፈንዙር ተመልከት فإن وردت به السنة በዛ ጧዓ ላይ በዛ መልካም ስራ ላይ በዛ ኢባዳ ላይ ስራ ላይ ማለት ነው ተመልከት አሉ። فإن وردت به السنة ሱና በዛ ላይ ከመጣችበት የመልእክተኛው አለይሂ ሰላቱ ወሰለም በሱ ላይ የገጠመች ከሆነች ወይ ትሰራዋለህ ማለት ነው። ወይላ ፈድዑሁ ካልሆነ ትተዋለህ። የትኛውም ሱና የትኛውም ስራ ስንሰራ ይሄ የመልእክተኛው አለይሂ ሰላቱ ወሰለም ሰርተውታል ወይ አልሰሩትም ወይ መመርመር አለብህ አሉ። اذا اردت عملا የሆነን ስራ መስራት በፈለክ ጊዜ ተራ انه طاعه እሱ ደግሞ ኢባዳ ነው ብለህ ካሰብክ አሉ ወይንም የአላህ ትእዛዝ ነው ብለህ ካሰብክ የሆነን ስራ መስራት እንፈልጋለን ኢባዳ ነው ብለን መስራት በፈለግን ጊዜ ኢባዳ ወይም የአላህ ትእዛዝ ነው ብለን መስራት በፈለግን ጊዜ ተራ ፈንዙር ተመልከታሉ። فإن وردت በዚህ ያን ስራውን ተመልከት ምን ነው የምትመለከተው فإن وردت ከመጣች به በዛ ስራ ላይ አሱነቱ ሱናን የገጠመ ከሆነ ያኒ ስራው ማለት ነው ሱናን ከገጠመ ስራው ወይላ ሱናን ካልገጠመ ግን ፈድዑሁ ተው ለምሳሌ መውሊድን ብንወስድ ያኒ እንመለከታለን ሱና መጥቶበታል ነብዩ ሰርተውታል ሱሐቦች ሰርተውታል የሱሐቦች ሱና ነው ወይ የነብዩ ሱና ነው ወይ አለይኩም ቢሱነቲ ወሱነቲ الخلفاء الراشدين የተባሉት እነዛ አራቱ ቅን መሪዎች ሰርተውታል የዚህን ጊዜ ምንድነው መልሳችን ላ አልሰሩትም ነው። ስለዚህ ፈድዑሁ ተው ነው። የአሹራን ጾም እንመልከት ነብዩ ሰለላሁ ዐለይሂ ወሰለም ጾመውታል አዎ ጾመውታል ሱሐቦችስ ጾመውታል። ስለዚህ ይሄ ምንድነው ሱና ተገንቶበታል ፈዕመሉሁ ስራው ማለት ነው። ይሄ ነው ሼኹ ማለት የፈለጉት አው ከማ ቃል ወይም ደግሞ እንዳሉት ወኢዛ دعتك نفسك ነፍስ በጠራች ጊዜ ወኢዛ አው ከማ ቃል ወይም እንዳለው ሼኹ ወኢዛ دعتك نفسك ነፍስ በጠራች ጊዜ ኢላ ማዕሲየትን ወደሆነች ማዕሲያ በጠራች ጊዜ فذكرها አስታውሳት ሱአ عقبتها የሷን መጨረሻዋን ፍጻሜዋን በወንጀል አማካኝነት የሚመጣባትን መዘዝ የሚመጣባትን ከባድ የሆነ ቅጣት የሚመጣባትን ከባድ የሆነ ያኒ አሳማሚ የሆነ የአላህን ቁጣ አስታውሳታሉ ማለት ነው። ያንን ባስታወስካት ጊዜ የዛን ሰዓት ምን ትሆናለች ማለት ነው ነፍሳችን አደብ ትይዛለች ስርዓት ትይዛለች ማለት ነው። ስለዚህ ያኒ ወንጀልን መስራት ባሰብን ጊዜ ለመጨረሻው ልናስታውሳት ይገባል። መጨረሻችን ምንድነው? የወንጀል መጨረሻው ምንድነው? ወንጀል የሰራ ሰው መጨረሻው የት ነው? ይሄንን ነገር ልናስታውሳት ይገባል ለነፍሳችን ሲሉ ሼኹ ማኒ ስራን የሚያበላሹ ነገራቶችን ፍንትው አድርገው በዚህ መልኩ በአማረ መልኩ ያብራሩልናል ማለት ነው። طيب ሌላኛው الفصل الثالث ሶስተኛው ፈስል ክፍል المراقبة والخشية ሙራቀባ ነው። አላህን ተባረከ ወተዓላ መጠባበቅና والخشية እሱን መፍራት። ይሄ እንግዲህ ሼኹ በባብ ያደረጉ ነው። የመጀመሪያው العمل للدنيا ሲሆን ዱንያ ላይ ስራ ሲሆን ሁለተኛው ደግሞ مفسدات الأعمال ነው። ሶስተኛው ደግሞ ሙራቀበቱ والخشية ነው። المراقبة الله تبارك وتعالى መቆጣጠር አላህ ያየኛል አላህ ይመለከተኛል አላህ ያየኝ ነው አላህ እየተመለከተኝ ነው ብሎ ያኒ ሙራቀባ ማድረግ አላህን ያኒ መጠባበቅ ማለት ነው። والخشية ደግሞ الله تبارك وتعالى መፍራት ማለት ነው። قال رحمه الله شيخ الله يزن لاچونا ابن قدامة المقدسي رحمه الله من ይላሉ ተፈከር ይላሉ አተፈኩር ማስተንተን ይላሉ ማስተንተን በዚህ በኸሺአና በምንድን ላይ ማለት ነው በሙራቀባ ላይ ማስተንተን ይላሉ። ወዕለም እወቅ أن الله تعالى ناظر إليك مطلع عليك ይላሉ። ወዕለም እወቅ أن الله تبارك وتعالى يعني
የበላይ የሆነው ልዑል የሆነው ላቅ ያለው አላህ ተባረከ ወተዓላ እኮ ናዚሩን ኢለይክ አንተን የሚመለከትህ ወደ አንተ እንደሚመለከት አንተን ተመልካች መሆኑን እወቅ ይላሉ። ሙጠሊዑን ዐለይክ አንተንም ደግሞ ሁኔታህን የሚያውቅ የሚቆጣጠር መሆኑን እወቅ ይላሉ። ሱብሃንአላህ ወዕለም እወቅ أن الله تعالى يبلي يهونه الله كو ناظر إليك ودا أنت اندمي ملكت أوك مطلع عليك أنت اندمي كتاتلك اندهني تهم بملو اندمي وكنا اندمي كتاتلك أوك فقل لنفسك يزنجزي لنفسه بالهبلات لو كان رجل يهونه سوكو بينور نورو من صالح قومي كهزبوش مكاكل እጅግ በጣም ጥሩ የሚባለው ደግ የሚባለው መልካም የሚባለው ሰው ቢኖር እኮ እኔ ያንን ስራ ሰሰራ ያራኒ እየተመለከተኝ ቢሆን እኮ ለስተህየይቱ منه ከሱ ሐይ አደርጋለሁ ከሱ አፍራለሁኝ ብለህ በላት ለነፍስህ አሉ فقل لنفسك ለነፍስ በላት لو كان رجل من صالح قومي ከህዝቦች መካከል እኮ ጥሩ ሰው ቢሆን ኑሮ በላት ከወገኖች መካከል አንድ ደግ ሰው እያየይ ቢሆን ኑሮ ያራኒ እያየይ ቢሆን ኑሮ እኮ ለስተህየይቱ منه ከሱ ባፈርኩ ኑሮ አንድ እኛ በጣም የምናከብረው የምንወደው ሰው እሱ ያየን ወንጀልን መስራት አንዳፈርም እሱ ያየን መሆናችንን ካወቅን ወንጀል አንፈጽም እሱ ያየን መሆኑን ካወቅን በጣም ሐያ እናደርጋለን ሁሉ ነገራችንን በስነ ስርዓት ነው ማለት ነው ተመልከቱ ሼኹ በላይ ምሳሌ እንዳመጡ ለነፍስህ በላት ያኔ ከህዝቦች መካከል እኮ አንድ ደግ ሰው ያየይ ቢሆን ኑሮ ከእርሱ ባፈርኩኝ ሐያ ባደረኩኝ ነበር ብለህ በላታል فكيف ታዲያ እንዴት ነው ከሰው ከዛ ከመخلوق ሐያ ካደረኩኝ فكيف لا استحي من ربي تبارك وتعالى ያ ችሮታ የተበዛዛና የበላይ የሆነው ከጌታዬ ከዛ ሁሉን ነገር ከሚመለከተው ሁሉን ከሚያየው ከጌታዬ እንዴት ነው ሐያ የማላደርገው እንዴት ነው የማላፍረው ልዑልና ያኒ በረከቱ የበዛ የሆነው ከአላህ ተባረከ ወተዓላ እንዴት ነው የማላፍረው ብለህ በላት ለነፍስህ ያ ሱብሃንአላህ ኢላ አለይኩም ሁላችንም ራሳችንን ብንመረምር ሁላችንም በመንደል ላይ ያለነው ማለት ነው ያኒ በስራችን በሰው ላይ የተገነባን በሰዎች እይታ ላይ የተገነባን እኛ የምንወደው እምናከብረው ወይም ትልቅ ሰው ወይም ደህና ኡስታዝ የሚባል ሼክ የሚባል አጠገብ ከሆን ራሳችንን ሷሊህ እናደርጋለን እያንዳንዱ ንግግራችን ተግባራችን ሁሉ በቃ መልካም ሰው እንሆናለን ማለት ነው ከነሱ ዘወር ስንል ግን ያ አላህ ምን አይነት ሰዎች እንደሆን አላህ ተባረከ ወተዓላ ከዛም ራሳችንን የምናቀው ማለት ነው ተመልከቱ ያንን ሰው ሐያ ካደረግን فكيف لا استحي بربي ማለት አለብን እንዴት ነው በጌታ ሐያ ማላደርገው አላህ ተባረከ ወተዓላ 24 ሰዓት እይታው ከሱ እይታ የማንወጣ ሆነን ሳለ ከአላህ ዕውቀት የማንደበቅ ሆነን ሳለ ምንም ጨለማ ውስጥ ብንገባ ጉድጓድ ቆፍረን ከጉድጓድ ስር ብንገባ ከሰባት ሰማይ ከሰባት መሬት ስር ብንገባ እንኳን ከአላህ እይታና ከአላህ ዕውቀት እንደማንደበቅ ያወቅን فكيف لا نستحي من الله كالله እንዴት ነው ሐያ ማናደርገው ለነፍሳችን ልንመከር ثم ከዛም በኋላ لا امين በጭራሽ ነፃ አልወጣም ብለህ በላሉ لا امين ሰላም አልሆነም تعجيل عقوبته وكشف سترته ثم كزام بالهبلات نفسه لا أمينو أنيكو سلام الهونم نسألهونم تعجل عقوباته يجيته قطعتون كما فاتننا وكشف ستره يعني نورين كما قلت ينوري مقارجو كما قلتو من على مالتنا هل التنقكم سلام الهونم مالتنا أفأمينوا مكر الله إلى الله تبارك وتعالى قرآن عليه بزبوت عليه يا الله مكري تمامنا لنا يا الله انقطعتي تمامنا لنا كالله قطعت ما استمامني الله تشون إلال እኛም ለነፍሳችን ምን ልንል ይገባል ثم لا امنوا አረኔ በጭራሽ አልተማመንም تعجل عقوباته የጌታዬን ፈጣን የሆነ ቅጣት وكشف ستره የጌታዬን ደግሞ ነውሬን የኔ መግለጡን እሱን አልተማመንም ብለህ በላት ይላሉ ሱብሃንአላህ ለራሳችን እንድንመክር ነው ይሄ ምክር ለነፍሳችን ነው አላህን ሰዎችን ሐያ የምናደርግ ከሆነ እንዴት ነው አላህን ሐያ የማናደርገው አላህ ተባረከ ወተዓላ ደግሞ ፈጣን የሆነ ቅጣት ባለቤት ነው አላህ ተባረከ ወተዓላ የተደበቀን የሚገልጽ ነው የሰው ልጆች ምናልባት ያኒ ነውራችንን ባዩ ልክ ሊያጋልጡ ይችላሉ አላህ ተባረከ ወተዓላ ግን እያንዳንዱን የሰራተንን ስራ ዓለም እንዲያውቅብን ሊያደርግ ይችላል ማለት ነው ታዲያ እንዴት ነው ከአላህ ሐያ የማናደርገው وعلم أوك أنك لا تقدر على معصيته إلا بنعمته وعلم أوك أنك لا تقدر أتشلم
أتشلم على معصيته الله تبارك وتعالى لتامسو أتشلم إلا بنعمته بسوس أقابي هننجي يسون تسقى يبلاه بسو تسقى ينورك يسون تسقى لبسك يسو يستان مولو أكالي زهنجي الله تبارك وتعالى محمد عندما تشلوك إلالو وعلموك أنك أنتكو لا تقدر على معصيته الله محمد بجراش هتشلم الله اللي تامسو بجراش هتشلم ويم الله تبارك وتعالى اللي تامسو يمتشلوكو إلا بنعمته أرسو يستان تسقى أرسو بستان تسقى يتتكام كنا يلالو وعلموك أنك أنت لا تقدر على معصيته الله بما مسلا بچراش أتشلم إلا بنعمته الله بس تسقى لا يكون بيوننجي فكم له عليك من نعمة فكم سنتنا له الله تبارك وتعالى عليك بأنت لي من نعمة كتسقى سنتنا تسقى بأنت لي يوهلو في يدك التي بجي لا يوالون تسقى أستوس التي مدتها إلى مسيحة ياتي ود وانجل يزرقات أج بس على يوال اللي تسقى أسكي تملكت سنت تسقى وتشالوات فكم له عليك من نعمة فكم سنتنا سنتال له رسول الله تبارك وتعالى عليك بأنت لي من نعمة كتسقى وسنتنا تسقى وتشلولها في يدك بأجي لا التي مدتها ياتي يزرقات إلى معصيتي ود وانجل يزرقات ونج أجي لاي أجي وسط سنت تسقى وتشالوات وكم من نعمة سنت تسقى الله في عينك بعينه لا سنت تسقى الله تبارك وتعالى التي نظرت بها بس نظرت بها بس يتملكت كبات إلى ما حرم عليك بأنت لا حرام يدرجوا النجر الصلاة يتملكت كبات سنت الناس سنت الله سنت الناس سنت تسقى الله وكم من نعمة سنت الناس تسقى الله في عينك بعينه لي التي نظرت بها بس يتملكت كبات يونج إلى ما حرم عليك بأنت لا حرام يدرج به النجر يتملكت كبات عينه لي سنت الناس تسقى والله الله تبارك وتعالى عند عينه عالم لا يمشت عين الله نجر يسك عالم لا يمشت إجال بجنزم ما جنيت يتشالل كسوش كم مثلنا جنيون شلالن إج عينك كسوك كم مثلنا جنيون شلالن سنتنا سنت نعمة الله تبارك وتعالى ولولن يعين تسقى ولولن سيابكا بزش بعيناتشن مطفو نجر نملكت باتال السو حرام يدرجوا نملكت باتال يجمي بالو النعمة ولولن الله تبارك وتعالى يعني من النادر قال مالتنا بزا حرام النجر ودي حرام نجر نزرقال وفي لسانك بملاسهم كو سنتنا تسقى ولولها الذين طقت به بس يتناجر كبت بما لا يحل لك لا انت يبال تفقد بهونه نجر يتناجر كبت سنتنا تسقى ولولها الله بس تنسقى ነው እየወረጀልን ያለ ነው እጃችን አላህ ጸጋ ነው አላህ በስ ተንጸጋ ነው ያመጽን ያለ ነው አይናችን አላህ ጸጋ ነው አላህ በስ ተንጸጋ ነው አላህን ያመጽን ያለ ነው አላህ በስ ተንጸጋ ላይ ሆነን ነው وفي لسانك በመላስህም እንደዙ ስንትና ስንጸጋ ወለላህ አላህ الذي نطقت بها በሷ የተናገርክባት بما لا يحل لك ላንተ ያልተፈቀደ የሆነውን ነገር የተናገርክባት መላስህስ ስንት ጸጋ አለባት በሷ ላይ وليس من شكر نقوم نجارو زجانو وليس من شكر إنعامه يا الله أن تسقى كما مسجن كويد اللهم مالو وليس من شكر إنعامه يا الله أن تسقى ما مسجن كويد اللهم أن تستعين به يسون تسقى تتكمك بس تسقى لي هناك على معصيته السن ما مس إيه كشكر كما مسجن كويد اللهم يا الله أن تسقى كما مسجن كويد اللهم وليس من شكر نالو كما مسكن كويد اللهم هي إنعام هي سن تسقى كما مسكن هذا اللهم أن تستعين به بس تسقى لا يتعقسك على معصيته اسم مسك هي كمسكن أيد اللهم مالو مسكن أيد اللهم ስለዚህ ምስጋናው ምንድነው አላህ ተባረከ ወተዓላ የሰጠን ጸጋ እሱ ለሚወደው እሱ ለፈቀደው እሱ ሐላል ላደረገው ነገር መጠቀማችን ነው ምስጋና ብሎ ማለት እንጂ ምስጋና ብሎ ማለት አላህ ተባረከ ወተዓላ የተሟላ አካል ስለሰጠን ያማረ ውበት ስለሰጠን የተሟላ ነገር ስላደረገልን በዛ ተጠቅመን ወንጀል መስራት አይደለም እሱ ማመጥ እሱ ማስከፋት እሱ ማስቆጣት አይደለም ማመስገን ይሄ አይደለም ምስጋናው እሱን በመታዘዝ ነው አላህን የምናመሰግነው በሰጠን ጸጋ ላይ ያን ለመልካም ነገር በማዋል ለጥሩ ነገር
ነገር በመጠቀም ነው እንጂ ለዛ አይደለም ማለት ነው። አላህ የሰጠንን እጅ ለመልካም ነገር ነው መጠቀም ያለብን፣ ወደ መልካም ነገር ነው መዘርጋት ያለብን። አላህ የሰጠንን አይን እንጡር ሐላልን ነገር ያልተከለከለን ነገር ለመመልከት ነው መጠቀም ያለብን። የአላህን ተፈጥሮ አይተን ለማስተንተን ተፈኩር ለማድረግ ነው መጠቀም ያለብን። ምላሳችንን ሐቅን ለመናገር ወደ ሐቅ ጥሪ ለማድረግ ወደ አላህ ተባረከ ወተዓላ ጥሪ ለማድረግ ለመልካም ነገር ለዚክር ነው መናገር ያለብን እንጂ ከዛ ውጪ ከሆነ ግን ይሄ በተሰጠን ጸጋ ላይ ያመሰገን አይደለም ማለት ነው። كان بعضهم يقول شيخ رحمه الله ابن قدامة المقدسي كان بعضهم يقول كفيلوچكو يلو نبر من يلو نبر اللهم إني أستغفرك من خطيئة قوي عليها بدني بعافيتك ونالتها يدي بفضل نعمتك. يعني كان بعضهم يقول كفيلوچاچو يلو نبر من يلو نبر اللهم ጌታዬ ሆይ እኔኮ አስተግፊሩከ ማህርታ ጠይቀሃለሁኝ ከምን من خطيئات ከወንጀሌ ማህርታ ጠይቀሃለሁኝ قوي عليها بدني በሷ ላይ ሰውነቴ የተነከረባት ከሆነች ወንጀል በአንተ ተጠበቃለሁኝ بعافيتك በጤንነት ማለት ነው። አላህ ሆይ በሰጠኸኝ ጤና ሰውነቴ በበረታበት ኃጢአት ምህረት ለምንሃለሁ ይላሉ። اللهم اني استغفرك እኔኮ ማህርታ ጠይቀሃለሁ ጌታዬ ሆይ ማህርታ ጠይቀሃለሁኝ ከየት خطيئة قوي عليها بدني ሰውነቴ የተነከረባት የሆነች بعافيتك በጤናዬ ይብዛች ወንጀል ለመስራት በጤናዬ ሰውነቴ የተነከረባት የቻለባት የሆነችን ወንጀልን ማህርታ ጠይቀሃለሁኝ ይላሉ። አላህ ሆይ በሰጠኸኝ ጤና ሰውነቴ በበረታበት ኃጢአት ምህረትን ለምናለሁ ይሉ ነበር። ونالتها يدي بفضل نعمتك بصقح ترف يونچو اجي بدرسبت አሉ ونالتها يعني بدرسበት يدي اجي بدرسችበት ማርታ ጠይቃለሁኝ بفضل نعمتك በጸጋህ ትርፍ በሆነው ጸጋ ማለት ነው። እጄ በደረሰባት በሆነችው وابتسطت فيها በሷ ደግሞ يعني بساعات رزقك وابتسطت فيها بساعات رزقك ሰፊ ሲሳይ ሰፊ ሪዝቅ በተንቀባረርኩበት ኃጢአት አንተን ለምንሃለሁኝ ይላል። ምን ማለት ነው? يعني ونالتها يدي بفضل نعمتك ብሎ ማለት አላህ አንተ በዋልክልኝ ትርፍ ኒዕማ ማለት ነው። ትርፍ ኒዕማ በሰጠኸኝ ትርፍ ኒዕማ በዛ ተንተርሼ ወይም በዛ ተጠቅሜ በሰራሁት ወንጀል እጄ በሰራችው ወንጀል ማርታ ጠይቃለሁ ከዛ ነው። وابتسطت فيها بساعات رزقك እንዲሁም ደግሞ ሰፊ በሆነው ሲሳይህ ሰፊ በሆነው ሪዝቅ አንተ በሰጠኸኝ ገንዘብ አንተ በሰጠኸኝ ሀብት አንተ በሰጠኸኝ መኪና አንተ በሰጠኸኝ ነገር ላይ በዛ ተንጠራርቼ ተንቀባረሬ ከሰራሁት ወንጀል በአንተ ተጠበቅ يعني ማርታ ጠይቃለሁ ምህረት ለምንሃለሁ ይሉ ነበር አሉ። واحتجبت فيها عن الناس بسترك واحتجبت فيها እንደዚሁም ደግሞ ከተደበቅኩበት ተደብቄ ከሰራሁት عن الناس بسترك በአንተ መሰተሪያ ወይም በአንተ መጋረጃ በአንተ ሲትር በአንተ መደበቂያ ተደብቄ በሰራሁት ወንጀል يعني ከዛ ማህርታን ለምንሃለሁኝ። وجرعاني عليها حلمك وأناتك وجرعاني عليها በሷ ላይ ደግሞ የገፋፋኝ ያነሳሳኝ ሆነው حلمك ያንተ ቻይነትህ وأناتك ትዕግስትህ ዝምተኝነትህ ያነሳሳኝ ከሆነች ወንጀል ማህርታ ለምንሃለሁኝ። አላህ ተባረከ ወተዓላ እሱ ከሰዎች ደብቆን እንጂ ምንም አይነት መደበቅ አንችልም። واحتجبت في عن الناس ከሰዎች ተደብቄ የሰራኋትን ወንጀል بسترك በአንተ መደበቂያ ማለት ነው። በአንተ መጋረጃ ከሰው ተደብቄ የሰራሁትን ወንጀል ማህርታ ጠይቀሃለሁ። وجرأني عليها حلمك وأناتك የአንተ ትዕግስትና ቻይነት ደግሞ በገፋፋኝ ባደፋፈረኝ ወንጀል ማህርታ ጠይቀሃለሁ። ምክንያቱም አንድ ወንጀል ሰርተን በዛ አላህ የሚቀጣን ብንሆን ኑሮ ዛሂር የሆነ ሂስ የሆነ ቅጣት አላህ ቢያመጣብን ወይንም እሳት ቢያዘንብብን ወይንም ደግሞ የሆነ ነገር ቢያደርገን እጃችንን ወይንም ቢይዘው ወይም የሆነ ነገር ቢያደርገን አንድም ወንጀል ድጋሚ አንሰራም ነበር። ነገር ግን የአላህን ቻይነት የአላህን ትዕግስት ዝምተኝነት ተጠቅመን ነው ድጋሚ ወንጀል የምንሰራው። አንድ ወንጀል ስንሰራ ለዛች ለወንጀል ቅጣቷ ዱንያ ላይ ብኮን አንድም ሰው ወንጀል አይሰራም ነበር والله። ነገር ግን አላህ ቻይ ነው። ባሪያዬ ወደኔ ይመለሳል እያለ በትዕግስት ይጠብቀናል።
الله تبارك وتعالى بيكن قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله يا ጥሪ ያደርግልናል ማለት ነው የሱን ሒልም የሱን ቻይነት ተጠቅመን ወንጀል እየሰራን ያለነው የሱ ቻይነት የሱ ትዕግስት ነው ወደ ወንጀል እየገፋፋን ያለነው በአንተ ቻይነት ተነሳስቼ በአንተ ያኒ ትዕግስተኝነት ተነሳስቼ ከሰራኋት ወንጀል ማህርታ ጠይቃለሁ ይሉ ነበር አሉ ወተከልቱ فيها على كريم عفوك ወተከልቱ فيها በሷም ላይ ደግሞ ያኒ ተማምኜ ተመክቼ በሰራኋት ወንጀል በመንድን على كريم عفوك ሰፊ በሆነው ይቅርታህ ሰፊ በሆነው ያኒ ማህርታህ ተማምኜ በሰራኋት ከሰራኋት ኃጢያት ሁሉ ምህረት ለምንሃለሁ ይሉ ነበር ولو لم يكن من نعمة عليك قالوا رحمه الله እንግዲህ ከፊል ሰለፎች ሲያረጉት የነበረ ዱዓ ነው ተመልከቱም በምን ያክል እንደሚገልጹ ማለት ነው ولو لم يكن من نعمة عليك قالوا ابن قدامة المقدسي ولو لم يكن باينور نروكو من نعمة كصق عليك بانت لاي في معصيتك بمتعمصو غزي الا سترها عليك لكفى እንደው ጸጋ እንኳን ባይኖር አሉ ولو لم يكن من نعمة عليك بانت لاي ምንም አይነት ጸጋ እንኳን ባይወልልህ አላህ ተባረከ ወተዓላ በአንተ ላይ ጸጋ ባይሰጥህ እንኳን في معصيتك አላህን ስታምጽ ያኒ አላህን በማመጽ ምንም አይነት ጸጋ ባይኖርህ ቅድም እንዳልነው የአይን ጸጋ የእጅ ጸጋ የምላስ ጸጋ ሌሎችም ጸጋዎች እንኳን ባይኖሩ ኢላ ሰትሩሃ የአላህ ሰትር የአላህ ነውር መሸፈን ብቻ ቢሆን ያለው عليك በአንተ ላይ ለከፋ ይሄ ይበቃሃል አሉ ይሄ ይበቃሃል አላህን ከማመጽ ለማቆም ይዋልልን ጸጋ ተውትና የሱ እኛ ከሰራነው ወንጀል መደበቁ እኛ የሰራነውን ወንጀል ለሰዎች ግልጽ እንዳይሆን ማድረጉ ብቻ ይበቃ ነበር ይላሉ ወለውላ ሲትሩላህ ያ አላህ ሲትር ባይኖር ኑሮኮ አንዳችን ካንዳችን ወላሂ መቀማመጥ አንችልም አንዳችን ጎን መሆን አንችልም ባልና ሚስት ጎን ለጎን አብሮ መተኛት አይችሉም አባትና ልጅ አብሮ ተቀምጠው መብላት አይችሉም ሱብሃንአላህ ያ አላህ ሰትር ነው ሁሉንም እዚህ ደረጃ ደረሰን አላህ ደብቆልን እንጂ ወላሂ ስንትና ስንት ነውር አለብን አላህ ደብቆልን ነው እንጂ ስንትና ስንት አስነጓሪ ተግባሮች አሉብን አላህ ከዛምኛ የምናቃት የሆነች ስንትና ስንት ወንጀል አለች ጨለማን ተገና አድርገን የሰራናት በብርድ ልብሳችን ውስጥ ሆነን የሰራናት በዚህ በስልካችን የሰራናት ሰው አያየኝም ብለን ከሰው ተገልለን የሰራናት ጫካ ውስጥ ሄደን የሰራናት ሁለት ሰዎች ሆነን የሰራናት ሶስት ሰዎች ሆነን የሰራናት ስንትና ስንት ወንጀል አለች ይሄን መሰተሩ ብቻ አላህ ተባረከ ወተዓላ ይበቃ ነበር ስለላማመጽ فلو اطلع الناس عليك ሰዎች እኮ ባንተ ላይ ቢመለከቱ ወይም ሰዎች እኮ ቢያውቁብህ ኖሮ لنحتكت سبحان الله فلو اطلع الناس عليك ሰዎች እኮ ባንተ ላይ ባንተ የሰራውን ወንጀልህን ቢያውቁብህ ኖሮ لنحتكت ትዋረድ ነበር የተዋረድክ ትሆን ነበር አሉ አው والله ሰዎች እኛ ምን ሰራውን ነውር ቢያውቁ እኛ ምን ሰራውን አይብ ቢያውቁ እኛ የሰራነው ስራ ቢያውቁ ኖሮ والله የተዋረድን እንሆን ነበር በአላህ ሰትር የአላህ መደበቅ የአላህ አፉ የአላህ አዛኝነት የአላህ ሸፋኝነቱ ነው እንጂ والله ሁላችንም የተዋረድን ሁላችንም ያኒ በጣም ወራዳዎች ነበር የምንሆነው ማለት ነው ሰዎች የሰራነውን ስራ ቢያውቁ ኖሮ አይቀርቡንም ነበር ሰዎች የሰራነውን ስራ ቢያውቁ ኖሮ አይጠጉንም ነበር ሰዎች የሰራነውን ስራ ቢያውቁ ኖሮ ሁላችንም እርስ በራሳችን እየተሸሻሸን ማንንም ከማንንም ጎን መቀመጥ አይችልም ነበር የአላህ ሰትር ነው የአላህ መደበቅ ነው የአላህ ተባረከ ወተዓላ እዝነት ነው ለዚህ ሁሉ ያበቃን ስለዚህ አላህን ልናመሰግን ይገባል አላህን እናመሰግነው ደግሞ በመንድነው በማመጽ አይደለም ወከሰራናቸው ወንጀል ወደሱ ተመልሰን ያዘዘንን በመታዘዝ የከለከለንን በመከልከል ነው ማለት ነው ይሄን በማድረግ ነው አላህ ተባረከ ወተዓላን ልናመሰግነው የሚገባው ይሄን በማድረግ ነው አላህ ተባረከ ወተዓላን ያኒ ይቅርታ ልንጠይቀው የሚገባው ማለት ነው ስለዚህ የአላህ ተባረከ ወተዓላ ሙራቀባ ሁሉ ጊዜ አብሮነት ከኛ ጋር ነውና
إن شاء الله زاري ساعة سلمشي وقد روينا أن رجلا أتى إبراهيم بن أدهم فقال يا أبا إسحاق إنني لأصبر على المعاصي فقل لي قولا أنتفع به كملوا نجا أننا نسألن هذا والله أعلم نكتفي بهذا القدر سبحانك اللهم بحمدك أشهد أن لا إله إلا أنت استغفرك وأتوب إليك فإن أصبت من الله وإن أخطأت من نفسي والشيطان من قلة العلم فالله ورسوله بريئان السلام عليكم ورحمة الله وبركاته